ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬ ቪዲዮአችንም የተለያዩ መረጃዎችን ይዘን መጥተናል። በዓለም ዋንጫው ታሪክ ታይቶ የማይታወቅ አዲስ ታሪክ መፈጠሩን ተመለከትን። አዘጋጁ ሀገር ሜክሲኮ መክፈቻውን በድል ስትጀምር ሜዳው ግን በካርዶች እንዲሁም ደግሞ በውከት ተሞልቶ ነበረ። በሌላ በኩል በአውሮፓ እግር ኳስ ትልቅ ሰበር ዜና ለማድሪድ እና ባርሴሎና በአትሌቲኮ ማድሪድ በኩል ድምፅ እየተነፈጋቸው ነው። ታዲያ አትሌቲኮ ማድሪድ ለሁለቱም ክለቦች 150 ሚሊዮን ዩሮ አልቀበልም በማለቱ አርሰናል ይህንን የዓለም ዋንጫ አሸናፊ የሆነውን ኮከብ አልቫሬዝን የመውሰድ ሰፊ እድል አግኝቷል። ዩናይትድ በአዲሱ አሰልጣኝ ካሪክ ሰር ማንን ሊያስፈርም እያደባ ነው? አዲሱ ጥቁሩ ኤሊዮት አንደርሰን እየተባለ የሚገኘውን ተጫዋች ለማስፈረም እየተጋ ይገኛል። ማርከስ ራሽፎርድ ወደ ለንደን አርሰናል ሊያመራ ነው። እንዲሁም ደግሞ ሁሉንም አስገራሚ መረጃዎች ሰከንድ ሳታሳልፉ አሁኑን እንድታዩት ጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ መረጃችን እንለፍ። ከዚህ ጋር በተያያዘ እንግዲህ ዓለም ዋንጫ ጀምሯል። ታዲያ ከዓለም ዋንጫ ጋር በተገናኘ እኛም በቻናላችን ሽልማት አዘጋጅተናል። ይገምቱ፣ ይሸለሙ። ዕለተ እሁድ የሚደረጉትን ጨዋታዎች እንግዲህ በትክክል ኮሬክት ስኮር መገመት የሚችል ሰው የማሊያ ሽልማት እናዘጋጅለታለን ተባብለን ተነጋግረናል። እናንተም በኮመንት መስጫው ስር ላይ ሐሳባችሁን አስቀምጡ። አሁን በቀጥታ ወደ መረጃችን እንለፍ። እንግዲህ የመጀመሪያው መረጃችን የሚሆነው የ2026 የዓለም ዋንጫ አሜሪካ፣ ካናዳ እና ሜክሲኮ በጣምራ እያዘጋጁት ይገኛል። በይፋም ተጀምሯል። በሜክሲኮ እንግዲህ ነው የተጀመረው። የመጀመሪያ ትልቁ ዜናችን የሚጀምረው ከዚህ ነው። አዘጋጁ ሀገር ሜክሲኮ ውድድሯን በጣም በሚያስደስት ጥሩ በሆነ መክፈቻ ጀምሯለች። እንዲሁም ለሷም ለሀገሪቷም በጥሩ መልኩ ድልን መቀናጀት ችላለች። ሜክሲኮ ከደቡብ አፍሪካ ጋር ባደረገችው ታላቅ የመክፈቻ ጨዋታ ላይ 2-0 በሆነ ውጤት ማሸነፍ ችላለች። ለሜክሲኮ ብሔራዊ ቡድን የማሸነፊያ ግቦቹን ከመረብ ያሳረፉት ኪኖኔስ እና ሂሚኔዝ ናቸው። ኪኖኔስ በጣም አስደማሚ ተጫዋች ነው። የዓለም ዋንጫ በርካቶች ተጫዋቾች ጎልተው ወጥተው ወደ ታላላቆቹ ክለብ ማምራት የሚችሉበት ነው ብለን እንጠብቃለን። ስለዚህ ኪኖኔስም ከነዚህ መካከል አንዱ ነው ብዬ ነው ማስበው። ይህ ተጫዋች በዚህ ጨዋታ ላይ ያሳየው እንቅስቃሴ በጣም የሚደነቅ ነው። ሂሚኔዝም ሌላኛው ተጫዋች ይጠቀሳል። ጨዋታው ግን በጣም ከባድ እና በካርዶች የተሞላ ነበር። ከደቡብ አፍሪካ በኩል 2 ተጫዋቾች እንዲሁም ከሜክሲኮ ደግሞ 1 ተጫዋች በቀይ ካርድ ከሜዳ ተባረዋል። በዚህ ድል ምክንያት ሜክሲኮ በታሪኳ ለመጀመሪያ ጊዜ የዓለም ዋንጫ መክፈቻ ጨዋታን ማሸነፍ የቻለችበት አዲስ ታሪክ ሰርታለች እና የሰራችው ታሪክ እንግዲህ ደቡብ አፍሪካ ላይ ሆኖ ነው የተመለከትነው። ከዚህ ቀደም 2010 ላይ ደቡብ አፍሪካ ባዘጋጀችው የዓለም ዋንጫ ሁለቱ ሀገራት የመክፈቻውን ጨዋታ አድርገው ነበር። ደቡብ አፍሪካ ደግሞ አሸንፋ እንደነበር እናስታውሳለን። የምድቡ ቀጣይ መርሃ ግብሮችም እንግዲህ ቼክ ሪፐብሊክ ከደቡብ አፍሪካ ሌሊት 11 ሰዓት ይደረጋል። ይህንን መረጃ በምሰሙበት ሰዓት እንግዲህ ምናልባት ጨዋታው ተጀምሮም ተጠናቆም ውጤት የምሰሙበት ሰዓት ሊሆን ይችላል። ዕለተ አርብም ሜክሲኮ ከደቡብ ኮሪያ ይጋጠማሉ በቀጣዮቹ ቀናት ማለት ነው እና ተከታትለን የምንመለከተው ጉዳይ ይሆናል። ከዚሁ ዓለም ዋንጫ ጋር በተያያዘ ሌላ አንድ አስገራሚ መረጃ አለ። ወደ አሜሪካ እንዳይገባ ተከልክሎ የነበረው ዳኛ ኦማር ኤርተን ሶማሊያዊ ዳኛ አሁን በትልቁ የአውሮፓ መድረክ ዳኝነት ተሰጥቶታል። ዩኤፋ እንግዲህ ኦማር ኤርተንን በአውሮፓ ሱፐር ካፕ የፍጻሜ ጨዋታ መሪ እንዲሆን በይፋ መርጦታል። ከጥቂት ሳምንታት በኋላ በሳልዝበርግ የሚደረገውን የፒኤስጂ እና የአስቶን ቪላን የዩኤፋ ሱፐር ካፕ የፍጻሜ ጨዋታን በዋና ዳኝነት እንዲመራ መወሰኑ ተረጋግጧልና በዚህም በጣም አስደሳች መረጃ ሆኖ ያለፈው። አሜሪካ እንግዲህ ከተለያዩ ሁኔታዎች ጋር በተያያዘ ይህንን ዳኛ ዓለም ዋንጫው ላይ አዳኝም ብለው ከማያሚ ኤርፖርት እንግዲህ አስቡት፣ አሜሪካ ደርሶ ገብቷል፣ ግን ከዛው ነው የመለሱትና ዳኛው በጣም አሳዛኝ ሂደትን አሳልፏል። አሁን ግን ምናልባት የዳኛው የከፍታ ዘመን ላይ መድረስ የሚችልበት ሞመንት ይፈጠርታል ተብሎ ይጠበቃል። አሁን ላይ የዩኤፋ ሱፐር ካፕንም ጨዋታ እንደሚዳኝ ታውቋል። ወደ ዝውውር ዜናዎች ስንሄድ እንግዲህ የአትሌቲኮ ማድሪድ አጥቂ አልቫሬዝ ትልቅ መነጋገሪያ እንደሆነ ቀጥሏል። ስፔን ውስጥ የሚገኙት ሁለቱ አያላን ክለቦች ባርሳና ማድሪድ ተጫዋቹን ለመግዛት ፍላጎት ቢኖራቸውም አትሌቲኮ ማድሪድ ግን ጥያቄያቸውን ውድቅ አድርጓል። ታዲያ ነገር ግን አትሌቲኮ ማድሪድ ተጫዋቹን በሀገር ውስጥ ላለ ማንኛውም ተቀናቃኝ ላለመሸጥ በጥብቅ መወሰኑ ነው መረጃዎች የሚያሳዩት።
የሁለቱ ስፔን ክለቦች ጥያቄ ውድቅ መደረጉ ደግሞ ለእንግሊዙ ክለብ አርሰናል ትልቅ እድል መክፈቱን የተመለከት ነው። አርሰናል በአሁኑ ሰዓት የአትሌቲኮን የገንዘብ ፍላጎት ማሟላት ከሚችሉ ጥቂት ክለቦች አንዱ በመሆኑ የዓለም ዋንጫ አሸናፊውን አልቫሬዝን ወደ ለንደን ለማምጣት ሁኔታዎችን በቅርብ እየተከታተለ ይገኛል። እንዴት የአትሌቲኮ ማድሪድን ፍላጎት ማውጣት የሚችል ክለብ ሊሆን ይችላል ብላችሁ የምትጠይቁ ከሆነ እርግጥ ነው 500 ምናምን ሚሊዮኖች ዩሮዎች ድረስ ማውጣት አይችልም እናውቃለን። ግን ደግሞ አርሰናል የሊጉ ሻምፒዮን ሆኗል፣ ከፍተኛ ገቢ ያገኛል። አርሰናል ሻምፒየንስ ሊግ እስከ ፍጻሜ ደርሷል፣ ከፍተኛ ገቢ ያገኛል ከፒኤስጂ ቀጥሎ። እንዲሁም ደግሞ በተለያዩ መድረኮች ላይ የሚያሳየው እንቅስቃሴ በስፖንሰር ገቢዎች የሚያስገባው ገቢ ብዛት በጣም የሚደነቅ ሆኖ ተመልክተናል። አሁን ክለቡ ላይ ራሱን በሚገባ ማንቀሳቀስ የሚችልበት ሁኔታ ላይ ነው ያለውና አርሰናል በጣም ድንቅ ሁኔታ ላይ እንደሚገኝ የተመለከት ነው። ወደ ሌላኛው መረጃችን እንለፍ። አርሰናልን በተያያዘ ሌላው በአጥቂ መስመር ላይ የተሰማው ዜና እንግዲህ ራሽፎርድን የተመለከተ ነው። ራሽፎርድ ባለፈው የውድድር ዓመት በባርሴሎና በውሰት አሳልፎ 14 ጎሎችን አስቆጥሮ መምጣቱ ይታወሳል። ባርሴሎና ተጫዋቹን በ26 ሚሊዮን ፓውንድ ብቻ በቋሚነት የመግዛት እድል ነበረው። ግን ባርሴሎና ጎርደንን ከኒውካስትል በ80 ሚሊዮን ዩሮዎች በመግዛቱ ምክንያት ራሽፎርድን በቋሚነት ላለመግዛት ወስኗል። አሁን ራሽፎርድ ከእንግሊዝ ብሔራዊ ቡድን ጋር ካለው የዓለም ዋንጫ ቆይታ በኋላ ወደ ማንቸስተር ዩናይትድ መመለሱ አይቀሬ ነው። የቀድሞ የእንግሊዝ ኮከብ ማይክል ኦዌን ግን አርሰናል ይህንን ተጫዋች ቢያስፈርመው ትልቅ አማራጭ ይሆንለታል ሲል ነው የተናገረውና አርሰናል በግራ መስመር ላይ ምርጥ ተጫዋች ቢኖሩትም ራሽፎርድ በጥሩ ብቃቱ ላይ በሚሆንበት ጊዜ ከአርሰናል ተጫዋቾች የተሻለ ደረጃ ላይ መሆን ስለሚችል አርቴታ ሊያስበው ይገባል ሲል ነው ኦዌን መልእክቱን ያስተላለፈው። በግራ በኩል እንግዲህ ማርቲኔሊ ይጠቀሳል፣ ትሮሳርድ ይጠቀሳል። እነዚህ ሁለት ተጫዋቾች ደግሞ ከክለቡ ሊወጡ ነው እና ከዚህ ጋር በተያያዘ እንግዲህ ራሽፎርድ መምጣት የሚችል ከሆነ ምናልባት ለ2-3 ዓመታት ጥሩ ተተኪ ተጫዋች ይሆናል፣ ማረጋጊያ ተጫዋች ይሆናል፣ ጥሩ መደበኛ ተተኪ ተጫዋች እስኪመጣ ድረስና ራሽፎርድ ወደ አርሰናል የሚለው መረጃ እንግዲህ በዚህ መልኩ እንመለከተዋለን። ወደ ዩናይትድ ቤት በዚሁ እንለፍና የግራ መስመር ተከላካይ ስፍራውን ለማጠናከር አዳዲስ ተጫዋቾችን በጥብቅ እየፈለገ ይገኛል። አሁን በወጣው መረጃ መሰረት ክለቡ የኒውካስትልን ተከላካይ ሉዊስ ሆልን በቅርብ ርቀት እየተከታተለው ነው። ከሱ በተጨማሪ ደግሞ የፉላሙን የግራ መስመር ተከላካይ አሜሪካዊውን አንቶኒ ሮቢንሰንን ሌላኛው የክለቡ ትልቅ የዝውውር ኢላማ ሆኖ ብቅ ብሏል። እነዚህ ሁለት ተጫዋቾች በየክለቦቻቸው በፉልሃም እና በኒውካስትል ቤት ድንቅ ቆይታን አድርጓል። ግን ደግሞ ከሁለቱ ማንን ትመርጣለህ የምትሉኝ ከሆነ የተለያየ ብቃት አላቸው። ግን ደግሞ አንቶኒ ሮቢንሰን ከሉዊስ ሆል የተሻለ ነው ብዬ የማስበው ምንድነው ለተከታታይ ዓመታት በዚህ የፕሪሚየር ሊግ ሂደት ላይ ሰስቴን ሆኖ በቃ መጠነኛ ድንቅ አሪፍ እንቅስቃሴን ማሳየት የሚችል ሆኖ ተመልክተናል፣ አስመስክሯል። ሉዊስ ሆል ግን ገና 1 ዓመት ነው የተጫወተው። አስቡት፣ በ1 ዓመት ውስጥ ነው የሁላ ነገር ክብርን እያገኘ የሚገኙና የሉዊስ ሆል ፍጥነት አስገራሚ ነው። በፍጥነቱ ከሆነ ማለትም በዚህ 1 ዓመት ውስጥ እንደዚህ አይነት የፕሪሚየር ሊግ ድንቅ እንቅስቃሴ ማሳየት መቻሉ የሚያስገርማቸው ከሆነ እሱ ላይ ይሆናሉ። ግን ደግሞ አንቶኒ ሮቢንሰን ላለፉት 3-4 ዓመታት በእንግሊዝ ፕሪሚየር ሊግ ውስጥ ድንቅ ሌፍት ባክ ሆኖ ሲያሳልፍ ተመልክተናልና በዚህም ሁኔታ መምረጥ የሚፈልጉ ከሆነ አንቶኒ ሮቢንሰን ተጠቃሽ ሆኖ እንመለከተዋለን። በአማካይ ክፍሉ ደግሞ ዩናይትድ ከሌንስ ክለብ ማማዱ ሳንጋሬን ለማስፈረም የዝውውር ጥያቄ ያዘጋጀ መሆኑ ተሰምቷል። ይህ የ23 ዓመት የማሊ ብሔራዊ ቡድን አማካይ በፈረንሳይ ሊግ 1 ላይ ያሳያለው ድንቅ ብቃት የብዙዎችን ትኩረት ስቧል። የተጫዋች እንግዲህ ጥቁሩ ኤሊዮት አንደርሰን እየተባለ ይገኛል። ማማዱ ሳንጋሬ ሜዳ ላይ በጣም ፈጣን የማይደክምና ተጋጣሚን የሚረብሽ ምርጥ ተጫዋች ነው። ክለቡ ሌንስ ለዚህ ተጫዋች ከ40 ሚሊዮን ዩሮ በላይ እንደሚፈልግ ነው እየተዘገበ የሚገኘው። በመጨረሻም እንግዲህ አርሰናልና ማንቸስተር ሲቲ ይፈልጉት የነበረው የፍራንክፈርቱ ወጣት የግራ መስመር ተከላካይ ናትናኤል ብራውን ወደ ሙኒክ ለመዘዋወር መቃረቡን ተመለከትን። ሙኒክ ይህንን ወጣት በ56 ሚሊዮን ፓውንድ ወይም 65 ሚሊዮን ዩሮ ለማስፈረም ከስምምነት ላይ ደርሷል። ዝውውሩ ከዓለም ዋንጫው በኋላ ይፋ የሚሆን ይሆናል ማለት ነው። በሌላ በኩል ሰሞኑን ማድሪድ የአርሰናሉን ተከላካይ ካላፊዮሪን ይፈልገዋል የሚሉ መረጃዎች በሰፊ ስናነሳ ነበረ። ነገር ግን ታዋቂው ጋዜጠኛ ፋብሪዞ ሮማኖ ይፋ ያደረገው መረጃ አለ። እንደሱ መረጃ ከሆነ ማድሪድ
ከተጫዋች ወኪሎች ጋር ከጥቂት ሳምንታት በፊት ቢያወራም እስካሁን ድረስ ግን ከአርሰናል ክለብ ጋር ምንም አይነት ግንኙነት አላደረገም። ስለዚህ ዝውውሩ በአሁኑ ሰዓት እውነተኝነት የለውም፣ አርሰናልም ተጫዋቹን የመልቀቅ ፍላጎት የለውም ሲል ነው መረጃውን እየተመለከት ነው። እና ሪያል ማድሪድ በካላፊዮሪ ላይ ትክክለኛ ፍላጎት እንደሌለው ፋብሪዞ ሮማኖ እየተናገረ ይገኛል ማለት ነው። የዛሬው የስፖርት መረጃዎቻችን እነዚህን ይመስሉ ነበረ። እናንተስ ስለ ዛሬው መረጃዎች ምን አሰባላችሁ? ሜክሲኮ በዓለም ዋንጫው እስከሄድ ድረስ ትጓዛለች። አርሰናልስ ዩሊያን አልቫሬዝን ሊያስፈርመው ይችላል ወይ የሚለውን ሀሳባችሁን አስቀምጡልን። እንዲሁም እንዳትረሱ ይገምቱ ይሸለሙ የፈለጋችሁትን የሀገር ወይም የክለብ ማሊያ መርጣችሁ መውሰድ የምትችሉበትን ሽልማት አዘጋጅተናል። የዕለተ እሁድ የሚደረጉትን 5 ጨዋታዎች ኮሬክት ስኮር መገመት ብቻ ነው ከእናንተ የሚጠበቀው። አሸናፊው ማሊያ ይሸለማል። እስከ ጨዋታው ድረስ እንግዲህ ነው የምናረጋግጠው ማለት ነው። ለዛሬ የነበሩን ቪዲዮዎች እነዚህን ይመስላሉ። በቀጣይ እስከምንገናኝ ድረስ ሰላም።